ተመልካቾቻችን ግንቦት 1 2018 ዓ.ም ላይ እንገኛለን። አዳዲስ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። ዛሬ የያዝነው የግንቦት ወር በግዕዝ ቃላት ገነበ ከሚለው የግዕዝ ቃል የመጣ ሲሆን ትርጉሙም ወደ አማርኛ ሲመጣ ገነባ፣ ሰራ፣ ሰረሰረ፣ ቆፈረ እንደማለት እንደሆነ ነው የሚተረጎመው። የግዕዝ ልሳን ባለሙያዎች እንደሚሉት ገበሬው እርሻውን ለመሬቱን አዘጋጀ ከሚለው ጋር ቀጥታ ትርጉም ያለው እንደሆነ ነው የግንቦት ወር ትርጉም እየተቀመጠው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 12ቱ ወራትና 13ኛው የሽግግር ወር ጳጉሜ የራሳቸው ትርጉም አላቸው። በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የሚከበረው የልደታ በዓል አለ። እንኳን ለልደታ በዓል በሰላም አደረሳችሁ። በዛሬው ዕለት የቅድስት ድንግል ማርያም ልደት የምታከብሩ አድማጭ ተመልካቾቻችን በያላችሁበት ባሉ የሰላም የጤና እንደሆንላችሁ እመኛለሁ። ከዚህ በመቀጠል የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። ዛሬ ግንቦት 1 2018 ዓ.ም ላይ የግንቦት የመጀመሪያው ቀን የመጀመሪያ መረጃችን ነው። በአዲስ አበባ በፖሊስ ጥይት በአራት ጥይት ተደብድቦ የተገደለው ወጣት ጉዳይ ቁጣ ቀስቅሷል። እንግዲህ ይሄ ወጣት በጥይት ተደብድቦ ከተገደለ በኋላ ከቀብር መልስ ከፍተኛ የህዝብ ቁጣ ወደ አደባባይ ወጥቷል። ይህንን ተከትሎ እንግዲህ ሽሮ ሜዳ አካባቢ የነበረው የህዝብ ተቃውሞና ከቀብር ሲመለስ የነበረው ህዝብ ያሰማውን ቁጣ ተከትሎ ዛሬ በአዲስ አበባና በተለያዩ አካባቢዎች ከዚህ ጋር የተያያዘ ውጥረቶች አሉ። ወደ ሽሮ ሜዳ የአዲስ አበባ ፖሊስ አድማ በታኝ ኃይል አስገብቷል። ተጨማሪ ፌዴራል ፖሊስም እንደዚሁ በፓትሮል እንደዚሁ ቅኝትና ስምሪት እያደረገ ነው የሚገኘው። ከዚህ ጋር በተያያዘ ዝርዝር መረጃዎችን አደርሳችኋለሁ። እንግዲህ አንዳንድ ታሪኮች ግጥምጥሞች ይፈጥራሉ። የትላንቱ ከልቅሶ መልስ የነበረው የተቃውሞና ካሁን በፊት በቱኒዚያ አብዮት 2010 ዓ.ም ታህሳስ 17 የነበረውን ሁኔታ የሚያመሳስሉ እንግዲህ ክስተቶች እየመጡ ነው። ካሁን በፊት በቱኒዚያ የጃስሚን አብዮት ተብሎ የሚጠራውን የቱኒዚያውን አብዮት ያስነሳው እንደዚህ ወጣት በፖሊስ በሚደርስበት ድብደባ በደንብና በደህንነቶች በሚደርስበት ድብደባ ራሱን አቃጥሎ የሞተው መሐመድ ቦአዚዝ የእሱ ቀብር ተከትሎ ሰዎች ወደ አደባባይ ወጥተው በአገሪቱ አብዮት መቀስቀሱ ይታወቃል። በቱኒዚያ የተነሳው የጃስሚን አብዮት ወደ ኋላ ወደ ሌሎቹ ሀገራት ወደ ሊቢያም፣ ወደ ግብፅም፣ ወደ የመንና ወደ ሶሪያ ሲሸጋገር አረብ ስፕሪንግ ወይም ደግሞ የአረብ የስፕሪንግ አብዮት የሚል ስያሜ እንደተሰጠው ይታወቃል። ይሄ ሁኔታ እንግዲህ ዛሬ በአዲስ አበባ ከፍተኛ ውጥረት ፈጥሯል። ይህንን የታሪክ ጥቅሞችና ተዛማጅ መረጃዎችን ጨምሮ ወደ እናንተ እያደረስኩ አብሬያቸው ቆያለሁ። ህወሓት ለከፍተኛ ወታደራዊ እና የፖለቲካ ባለስልጣናቱ ከጎረቤት ሀገራት ፓስፖርት እንዲዘጋጅላቸው ጥያቄ አቅርቧል የሚል መረጃን ጨምሮ በሰሜን ኢትዮጵያ እስከ ሱዳን፣ ከሱዳን እስከ ኢትዮጵያ የምዕራብ ቀጠና ባለው አጠቃላይ ሁኔታ ያሉ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በትላንትናው ዕለት የኢትዮጵያ አየር ኃይል አውሮፕላኖች በመቀሌ ከተማ ስምሪት ወስደው ማርፈዳቸው ይታወቃል። ዛሬ ደግሞ የኢትዮጵያ አየር መንገድ መንገደኞችን ጭኖ ከአዲስ አበባ ወደ መቀሌ በረራ እያደረገ የነበረ አውሮፕላን ሳያርፍ እንዲመለስ ተደርጓል። ጉዳይ ወዴት እየሄደ ነው የሚለውን በተመለከተ በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ከቆላ ተንቤን ቀጠናዎች እንደዚሁ የተደበቁ የተባሉ ጦር መሳሪያዎችን ህወሓት እያወጣ ወደ ሽሬ ቀጠና እያጓጓዘ ነው የሚገኘው። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተ ደግሞ እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናት የሚሉት ፕሮግራም ታደርሱ ትችላላችሁ። እያደረሳችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። ያምኑ እንግዲህ መረጃዎቹ ተደራሽ እንደሆኑና ለብዙ አድማጭ ተመልካቾች መረጃው እንዲሰራጭ አድማጭ ተመልካቾች ቤተሰቦች እንዲበዙ ሼር፣ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ብዙዎቻችሁ እንግዲህ በቋሚነት ቻናሉን እየተከታተላችሁ አዳዲስ አሁናዊ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን እያገኛችሁ እንደሆነ በተደጋጋሚ ገልጻችኋል። ከዛ ባሻገር ደግሞ የቻናሉ ተከታዮች ቁጥር ከመረጃ ጥራት አንጻር ለብዙዎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ እንዲያደርጉ እንዲሁም ደግሞ ቤተሰብ እንዲሆኑና ለወዳጅ ዘመዶቻችሁ እንድታስተዋውቁ በአክብሮት ጥሪ አቀርባለሁ። ወደ መረጃዎች ነው በቀጥታ የሚሄደው። ወደ መረጃዎች ላይ ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። በአዲስ አበባ ከተማ በፖሊስ በጥይት ተቀጥቶ የተገደለው የወጣት ቅጽል ስሙ ኦሮሮ ጉዳይ አሁንም መነጋገሪያ ሆኗል። ቁጣ ፈጥሯል። ቁጣ ተቀስቅሷል። በአራት ጥይት በፖሊስ ጣቢያ ውስጥ ተደብድቦ የተገደለው የተገኘ ባልቻ ጉዳይ መነጋገሪያ ሆኗል። በፖሊስ ከተገደለ በኋላ ከቀብር ሲመለሱ ቤተሰቦቹና ወዳጅ ዘመዶቹ ፍትህ እንፈልጋለን የሚል ቁጣና ተቃውሞ አሰምተዋል። በዚህም እንግዲህ በሰሜን አዲስ አበባ ሽሮ ሜዳ ተብሎ የሚጠራው አካባቢ በፖሊስ ተይዞ ከተወሰደ በኋላ ነው እንግዲህ በጥይት ተደብድቦ የተገደለው። ጉዳዩ መነጋገሪያ ሆኗል። በአዲስ አበባ እና በሌሎች አካባቢዎች እንግዲህ ዜጎች በቀጥታ በፖሊስ የሚገደሉበት ጉዳይ እንግዲህ ማሳያ ነው። በዋና ከተማው በአዲስ አበባ ነው ይሄ የተፈጸመው። ፖሊስ ግርግር ስለተፈጠረ ነው የተገደለው። ቢሆንም ገዳዮቹን በቁጥጥር ስር አውያለሁ የሚል መግለጫ ዛሬ አዲስ አበባ ፖሊስ ሰጥቷል። ከህዝብ ጫናና ከቁጣ ጋር የመጣውን ጫናና ግፊት ለመቋቋም የተሰጠ መግለጫ ነው የሚመስለው። ካሁን በፊት እንግዲህ ወጣት ኦሮሮ በቅጽል ስሙ በሽሮ ሜዳ እጅግ ተወዳጅ የሆነ ወጣት እንደሆነ ካሁን በፊት እንደዚሁ ፖሊሶች ድብደባ ሲያደርጉበት ፖሊሶች ለምን ትበድሉኛላችሁ በሚል ራሱን ለመከላከል ያደረገውን ሙከራ ተከትሎ በእስር ቤት ውስጥ ከፍተኛ ድብደባ ተፈጽሞበታል። በእስር ላይ በነበረበት ጊዜ አባቱ ህይወታቸው አልፎ ጭምር እንግዲህ የአባቱን ሀዘን እንኳ በአካል በመገኘት ቀብራቸውን ማስፈጸም ያልቻለ ወጣት ነው በዛሬ በአሰቃቂ ሁኔታ በግፍ አዲስ አበባ ውስጥ ሽሮ ሜዳ የተገደለው። በሽሮ ሜዳ እንግዲህ አብዛኞቹ ነዋሪዎች የጋሞና የአካባቢ ተወላጆች ናቸው። እነዚህ ማህበረሰብ የተገኘው አብዝተው ለሰላም በሚያደርጉት ጥረት የሚታወቁ የኢትዮጵያ ማህበረሰብ ክፍሎች ናቸው። ከነዚህ ማህበረሰብ ክፍል የተገኘው ነው እንግዲህ በአዲስ አበባ ውስጥ በአራት ጥይት በፖሊስ ተቀጥቶ የተገደለው። ይህንን ምክንያቱም ማድረግ እንግዲህ ዘግየት ብሎ በወጡ መረጃዎች ደግሞ ሽሮ ሜዳ ትላንትና የተቃውሞ ሰልፍ ተደርጓል። ዛሬ ሽሮ ሜዳ አካባቢ እንደዚሁ ወጣቶች በቁጣ ወደ አደባባይ ሊወጡ ይችላሉ በሚል በአዲስ አበባ ፖሊስ አድማ ብተና የፌዴራል ፖሊስ ደግሞ እንደዚሁ ስምሪት የፓትሮል ስምሪት እያደረጉ ነው የሚገኘው። ማለዳ አካባቢ ሽሮ ሜዳ የወጡ መረጃዎች እንደሚያሳዩት በዚህ በአዲስ አበባ አመጽ ሊቀሰቀስ ይችላል በዚህ ምክንያት በሚል ውጥረቱ አይሏል። ዛሬ ለሁለተኛ ቀን ሽሮ ሜዳን ጨምሮ በሰሜን አዲስ አበባ ፈረንሳይና አካባቢው በሌሎች ቦታዎች ወጣቶች አደባባይ ይወጣሉ በሚል ያለውን ውጥረት ለመከላከል በሚል ፖሊስ የተሰባሰቡ ወጣቶችን በኃይል ይበትናል። በቡድን የሚንቀሳቀሱ ወጣቶችን እንዲበተኑ ከኋላ ኋላ እየተከተለ ፖሊስ ትዕዛዝ ይሰጣል። በመዝናኛ ቦታዎች ጨምሮ እንደዚሁ በተለያዩ አካባቢዎች ፖሊስ ወጣቶች ሰብሰብ ብለው ሲገኙ እንዲበተኑ እያደረገ መሆኑን ነው መረጃዎች የሚያሳዩት። ያው እንግዲህ ምርጫ እየደረሰ ነው። ከውጭም ከውስጥም ያለው ሁኔታ በተመለከተ ይህን ምርጫ በአግባቡ ማለፍ አለብን በሚል ብልጽግና እንቅስቃሴ እያደረገ ቢሆንም ግን ብልጽግና
በሚፈጽማቸው ግፍና ሰቆቃዎች ሰዎች ወደ አደባባይ እንዲወጡ እንግዲህ ሁኔታዎቹ በዚህ ደረጃ ደርሰዋል። በኑሮ ውድነት፣ በተያያዥ ጉዳዮች፣ በሰላም እጦትና እንዲሁም ደግሞ በአስከፊ አጠቃላይ ሰቆቃ ውስጥ የሚገኘው ማህበረሰብ በጥይት በአዲስ አበባ ውስጥ በዚህ ሁኔታ እየተገደለ ነው። ከአሁን በፊት በአማራ ክልል ጦርነት በሚደረግበት አካባቢ፣ ኦሮሚያ ክልል ጦርነት በሚደረግባቸው አካባቢዎች እንደዚህ አይነት ግፍና ሰቆቃዎች ሲሰሙ ብዙ ሰዎች ጉዳዩን እንግዲህ ሩቅ ያለ ይመስላቸው ነበር። ይኸው አዲስ አበባ ውስጥ ፖሊስ ለጥያቄ እንፈልጋለን ብሎ የወሰደውን ወጣት በዚህ መንገድ ገድሏል። ወደ ሰሜን ኢትዮጵያ ስንሄድ ወደ ራያ ቀጠና የመስለን መረጃ ለማስከተለው በራያ ቀጠና ደግሞ የሚፈጸመው ግፍና ሰቆቃ በህወሓት ታጣቂዎች እስካሁን ድምጽ የተነፈገው ጉዳይ ሆኗል። እጅግ አሳዛኝ ነው። እንግዲህ ባለፉት ከጥር መጨረሻ ጀምሮ አካባቢውን የተቆጣጠሩ የህወሓት ታጣቂዎች በዚህ ቀጠና የሚገኘው የራያ ሀገረ ስብከት ተብሎ በተቋቋመው አዲሱ የሀገረ ስብከቱ አደረጃጀት ላይ ከፍተኛ ግፍና በደል እየፈጸሙ ነው የሚገኙት። በዚህ ምክንያት ከ200 በላይ ቤተ ክርስቲያናት የሚገኙ ካህናትና ዲያቆናት ወደ ሰቆጣው፣ ቆቦ፣ ወልዲያና ደሴ ተፈናቅለው ተሰደዋል። ከዚህ በተጨማሪ በዛሬ ባሳለፍነው ሌሊት የአብነት ተማሪዎች በራያ አለማጣ ኪዳነ ምሕረት ቤተክርስቲያን የአብነት ተማሪዎች 50 ተማሪዎች በኪዳነ ምሕረት ቤተክርስቲያን ታፍሰው ተወስደዋል። የደረሱበት አልታወቀም። የአብነት ተማሪዎቹ ከተወሰዱ በኋላ ጎጆቻቸው በእሳት እንዲቃጠሉ ተደርገዋል። ጎጆቻቸው በእሳት እንዲቃጠሉ ያደረጉት የህወሓት ታጣቂዎች የአርሚ 24 አባላት እንደሆኑ የመረጃ ምንጮች ገልጸዋል። ይሄ በራያ እየተፈጸመ ያለው ግፍና ሰቆቃ አንዱ ዋና መነሻው የትግራይ መንበረ ሰላማን አንቀበልም ባለው የአካባቢው ሀገረ ስብከት የኦርቶዶክስ እምነት ተከታዮች ላይ ነው። በራያ ሀገረ ስብከት 6 ወረዳና ከተሞች የሚገኙ 200 አብያተ ክርስቲያናት መዋቅራቸው ፈራርሷል። ማህተማቸውና ሰነዶቻቸው ተነጥቀዋል። በራያ አለማጣ ከተማ፣ ኮረም ከተማ፣ ወፍላ ወረዳ፣ ዛታ ወረዳና ራያ ባላ ወረዳዎችን ጨምሮ የሚፈጸመው የካህናት ሰቆቃ እስካሁን ድረስ በቂ ሰሚ ጆሮ አላገኘም የሚሉት የመረጃ ምንጮች ባለፈው የጥምቀት በዓል እንዳይከበር ተደርጓል። በአለማጣ ከተማ ይህንን ጨምሮ እስካሁን ድረስ በዚህ ቀጠና መንበረ ሰላማ ተብሎ በሚጠራው የትግራይ የፖለቲካ ሃይማኖታዊ ቡድን አማካኝነት የሚፈጸመው ግፍና ሰቆቃ ቀጥሏል ተብሏል። እንግዲህ ከዚህ ጋር በተያያዘ ይሄ መንበረ ሰላም የሚባለው ራሱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገነጠለው በነገራችን ላይ ህወሓትም ራሱን ገንጥሏል። የሰሞኑ የህወሓት መልሶ የትግራይን ክልል መቆጣጠር እንደ ሌላው አካባቢ ኃይል የጉልበት ብቻ አይደለም፣ ነጻ ትግራይን የመገንባት የመጀመሪያውና የመጨረሻው ሂደት ማሳያ ነው። እንግዲህ በቅርብ ዓመታት ከምናያቸው ክስተቶች መካከል አንዱ ነው የሚሆነው። እንግዲህ የትግራይን ለመገንጠል መጨረሻ ላይ ስልጣን የያዙት የደብረጽዮን ቡድን ወደፊት የሚያደርጉት አብረን የምናየው ቢሆንም መንበረ ሰላማው ትናንትና በነበረው ስብሰባ በአክሱም ከተማን በተመለከተ የተለያዩ ውሳኔዎችን አስተላልፏል። አክሱም ከተማ ቅድስት ከተማ ነች፣ ቅድስት ጽዮን ተብሎ እንዲጠራና ከተማው በከተማው ውስጥ የሚደረጉ አስነዋሪ ድርጊቶች በሙሉ እንዲሁም ደግሞ ከደባል ሱስ ጋር በተያያዘ የሚደረጉ ክንውኖች እንዲቆሙ የመንበረ ሰላማው ውሳኔ አስተላልፏል ተብሏል። ወደ ሌሎች መረጃዎች ይቀጥላሉ። እንደዚሁ ወደ መቀሌ ሱዳን ድረስ ያለውን አጠቃላይ ወታደራዊ እንቅስቃሴና ተዛማጅ መረጃዎችን የተመለከተው መረጃ የኢትዮጵያ አየር መንገድ ዛሬ ወደ መቀሌ ጠዋት በረራ እያደረገ ባለበት ሰዓት መቀሌ ከተማ አሉላ አባ ነጋ አውሮፕላን ማረፊያ ሳያርፍ አየር ላይ እንዲመለስ ተደርጓል። አውሮፕላኑ መቀሌ ሳያርፍ ለምን አየር ላይ እንደተመለሰ እስካሁን እየታወቀ ወይም ደግሞ በዝርዝር የተሰጠ መግለጫ የለም። ይህንን በተመለከተ እንግዲህ ጉዳዩ ያው ከሰሞኑ ተያያዥ ጉዳዮችና ወታደራዊ ጥረቶች ጋር ጉዳዩ የተያያዘ እንደሆነ ይታመናል። በአንጻሩ አንዳንድ የጉዳዩን ተመልክተናል ያሉ የማህበራዊ ሚዲያ ገጾች ጉዳዩ ከቴክኒክ ችግር ጋር የተያያዘ የጂፒኤስ ወይም ደግሞ የበረራ ችግር ጋር በተያያዘ ቢያያይዙትም ጉዳዩ ግን ከዚህ ያለፈ እንደሆነ ነው የሚገለጸው። ይህም የሆነው እንግዲህ ህወሓት ባለፈው በውሳኔው በፌዴራል መንግስት የሚጠበቁ ተቋማት በህወሓት ታጣቂዎች እንዲጠበቁ ትዕዛዝ ማስተላለፉን ተከትሎ አንዱ እንግዲህ የመቀሌ አየር ማረፊያ ነው። ከዚህ ጋር በተያያዘ እንግዲህ በመቀሌ ሰማይ ላይ የኢትዮጵያ አየር ኃይል ተዋጊ ጀቶች በትላንትናው ዕለት ከዛም በፊት በረራ እያደረጉ ነው የሚገኙት። እንግዲህ እነሱ በረራ እያደረጉ ባለበት ቀጠና የሲቪል አውሮፕላን ማረፍ አቅቶታል። በቴክኒክ ችግር ነው የሚለው የውሃ የማይቋጥረው ለዚህ ነው። በማንኛውም ከሰሞኑ ውጥረቶች ጋር አብሮ የተያያዘ እንደሆነ ነው የሚታመነው። የሚሆነውን ነገር አብረን የምናየው ይሆናል። ዛሬ ማለዳ ከአዲስ አበባ መቀሌ በረራ ቁጥር የኢቲ 0100 የተመዘገበ በረራ የጎን በረራ ቁጥር የነበረው አውሮፕላን ነው ዛሬ ሳያርፍ የተመለሰው። ይሄ ባለበት ሁኔታ በህወሓት አርሚ 50 ታጣቂዎች የመቀሌን አየር ማረፊያ እንደዚሁ እንዲጠብቁ ትዕዛዝ ተሰጥቷል። ዛሬ ማለዳ እንግዲህ አውሮፕላኑ የተመለሰው ከዚህ ጋር የተያያዘ ሊሆን ይችላል የሚሉ መላምቶች አሉ። ለማንኛውም ወደ ወታደራዊ እንቅስቃሴዎች ስንሄድ ቆላ ተንቤን ወደ አብያዲ ከተማ ከተለያዩ የተንቤን አካባቢዎች ቆፍሮ ተደብቀው የነበሩ የጦር መሳሪያዎች እየወጡ እየተጓጓዙ ነው። በተመሳሳይ ከአብያዲ ከተማ ወደ ሽሬ እንደዚሁ የጦር መሳሪያ መሻሹን ሲጓጓዝ አምሽቷል። የአርሚ 60 ሜካናይዝድ ክፍል የተባሉ ወታደራዊ ተሽከርካሪዎች የምሽት 12 ሰዓት ጀምሮ ወደ ሽሬ ከተማ ኦራሎች የአየር መቃወሚያና መድፍ ጭነው መንቀሳቀሳቸውን የዓይን እማኞች ገልጸዋል። 3 ተሽከርካሪዎች የአየር መቃወሚያና መድፎችን ጭነው ከአብያዲ ወደ ሽሬ መንቀሳቀሳቸውን ትላንትና አመሻሹን 12 ሰዓት ከአካባቢ ወጡ መረጃዎች ያሳያሉ። በሌላ መረጃ እንደዚሁ ከተንቤን ገጠራማ አካባቢዎችም የተደበቁ መሳሪያዎች ወጥተው ወደ አብያዲ ከተማ በኦራልና ባይሱዙ መጓጓዛቸውንም ተመልክተናል። ቀጣይ ወደ ሽሬ ቀጠና ሊጓጓዙ ይችላሉ። ይህ በእንዲህ እንዳለ ደግሞ የአፍሪካ ቀንድና አጠቃላይ ውጥረቶቹን የሚያሳዩ መረጃዎች ስለሆኑ እነዚህን የሚከተሉትን መረጃዎች ወደ እናንተ ላድርስና ወደ ሌሎች መረጃዎች እመለሳለሁ። ባለፈው 5 ቀናት ዛሬ እስከምንገኝበት ቅዳሜ ያለውን 6 ቀናት ጨምሮ ከመካከለኛው ምስራቅ ዩናይትድ አረብ ኤሚሬትስ ወደ አፍሪካ ቀንድና ወደ ምስራቅ አፍሪካ እንዲሁም ወደ መካከለኛው ምስራቅ አፍሪካ የተደረጉ የጦር መሳሪያ ማጓጓዞችን የተመለከቱ መረጃዎችን ላስከትል። ዩናይትድ አረብ ኤሚሬትስ የመከላከያና ግንኙነት ኮሚሽነር የኢትዮጵያን አምባሳደር በትላንትናው ዕለት ተቀብለው ማነጋገራቸውን ከአረብ ኤሚሬትስ እንግዲህ ወደ ኢትዮጵያና ወደ ምስራቅ አፍሪካ የጦር መሳሪያ ማቅረብ ጋር በተያያዘ ጉዳዩ እንደዚሁ ሽፋን የሰጠው መነጋገሪያ ጉዳይ ነው። የኢትዮጵያና የአረብ ኤሚሬትስን የሁለትዮሽ ግንኙነት ለማሳደግ በሚል በተደረገው ስብሰባ በወታደራዊ ጉዳዮችና በጦር መሳሪያ አቅርቦት ጉዳይ መነጋገራቸውን ተገልጿል። ይህ ባለበት ሁኔታ ደግሞ ዩናይትድ አረብ ኤሚሬትስ የግብፁን ፕሬዚዳንት አልሲሲ እንደዚሁ ተቀብለዋል። ግብፅም ከኢራን ጥቃት የዩናይትድ አረብ ኤሚሬትስን ለመጠበቅ በሚል አየር ኃይሏን
ወደ ዩናይትድ አረብ ኤሚሬትስ እንደምታሰማራ ነው መረጃዎች እየገለጹ የሚገኙት። ወደ ሱዳን የሱዳኑ ፋልከን ጀት ከፖርት ሱዳን ወደ ጅቡቲ እንደዚሁ ባለስልጣናት ይዞ መግባቱን የወጡ መረጃዎች ያሳያሉ። በረራ አድርጓል። ምክትል የካውንስል ኃላፊ ማሊክ ጋርን ወደ ጅቡቲ ወስዷል። በጅቡቲ ዛሬ እንግዲህ ለይስሙላ ቢሆን ምርጫ አድርጌያለሁ ያሉት የጅቡቲው ፕሬዚዳንት ኦመር ጊሌን የስልጣን ሹመት ለማድመቅ ከኢትዮጵያም ከጅቡቲም ከሶማሊያና ከተለያዩ ሀገራት እንደዚሁ በርካታ ወዳጅ ዘመዶች ተገኝተዋል ተብሏል። ለዚህ ነው ከሱዳን በረራ ያደረጉት። ጉዳዩ እንግዲህ ከቀጠናዊ ፖለቲካ ጋር በቀጥታ ይያያዛል። ዩናይትድ አረብ ኤሚሬትስ ፋጅራ ተብሎ ከሚጠራው አየር ማረፊያ የተነሱ የጦር መሳሪያ የጫኑ አውሮፕላኖች ባህር ዳር ወይም ደግሞ ደብረ ዘይት የጦር መሳሪያ ስለማራገፋቸው ትላንት የወጡ መረጃዎች ያሳያሉ። ሚያዝያ 30 2018። በሌላ በኩል ከዩናይትድ አረብ ኤሚሬትስ እንደዚሁ አልአሪፋ ተብሎ ከሚጠራ አየር ማረፊያ የተነሱ ኢንኬታ ኤር ንብረት የሆኑ ካርጎ አውሮፕላኖችም አዲስ አበባ የጦር መሳሪያ ስለማራገፋቸው ትላንት የወጡ መረጃዎች ያሳያሉ። ዩናይትድ አረብ ኤሚሬትስ ወደ ምስራቅ አፍሪካ መካከለኛው ምስራቅ አፍሪካ የምታጓጉዘን የጦር መሳሪያ ቁጥር እያሳደገች ነው። የቱርክ ሰራሽ ድሮኖች ደግሞ ከሊቢያ ካህደም አየር ማረፊያ በመነሳት ወደ ሱዳን ዘልቀው በመግባት ጥቃት መፈጸማቸው ታውቋል። እነዚህም በዩናይትድ አረብ ኤሚሬትስ እየተገዙ እንደሆነ ነው እየታወቀው። አልካህድም ተብሎ ከሚጠራው የምስራቅ ሊቢያ የአየር ማረፊያ 2 የድሮን መቆጣጠሪያ ጣቢያዎች በዩናይትድ አረብ ኤሚሬትስ ድጋፍ ተገንብተው ለአርኤስኤፍ ወይም ደግሞ ለሱዳኑ ፈጥኖ ደራሽ ኃይል እያገለገሉ መሆናቸውን የሊቢያ ብሔራዊ ጦር እንደዚሁ ይህንን አጋልጧል። በሌላ በኩል እንግዲህ ባለፉት 5 ቀናት ከዩናይትድ አረብ ኤሚሬትስ የተነሱ የጦር መሳሪያ የጫኑ አውሮፕላኖችና መረጃዎችን ስንመለከት ባሳለፍናቸው ቀናቶች ወደ ኢትዮጵያ ቦሌ፣ ሐረር ሜዳ፣ ደብረ ዘይት እንዲሁም ደግሞ ባህር ዳር ወደሚገኙ አየር ማረፊያዎች 7 በረራዎች ከዩናይትድ አረብ ኤሚሬትስ ተደርገዋል። 7ቱ በረራዎችም የጦር መሳሪያ የጫኑ ካርጎዎች እንደሆኑ ነው መረጃዎቹ የሚያሳዩት። ከዩናይትድ አረብ ኤሚሬትስ ወደ ቻድ ወደ መካከለኛው አፍሪካም ተመሳሳይ 4 በረራዎች ተደርገዋል። የጦር መሳሪያዎች ተራግፈዋል። ወደ ቦሳሶ ሶማሊያም ከዩናይትድ አረብ ኤሚሬትስ 4 በረራዎች ተደርገዋል። ሁሉም የጦር መሳሪያ ጭነው ቦሳሶ አራግፈዋል። ይህ እንግዲህ ከዩናይትድ አረብ ኤሚሬትስ ወደ ምስራቅ አፍሪካና ወደ አፍሪካ ቀንድ የገባው የጦር መሳሪያ ነው በ5 ቀናት። በተመሳሳይ ቱርክና ግብጽ ደግሞ ወደ ሞቃዲሾ 5 ወደ ፖርት ሱዳን 6 በረራዎችን በማድረግ የጦር መሳሪያ አጓጉዘዋል። ቱርክ ተከታታይ ጀቶችን ጨምሮ ወደ ሞቃዲሾ የጦር መሳሪያ ስታስገባ፣ ግብጽ ደግሞ ወደ ፖርት ሱዳን በተከታታይ የጦር መሳሪያዎችን በአየር አስገብታለች። የሳምንቱ መረጃዎች ናቸው። ወደ ሌሎች ቀጠናዊ መረጃዎች ስቀጥል በሱዳን ያለውን ሁኔታ በተመለከተ አሜሪካ ማስጠንቀቂያ ሰጥታለች። የአሜሪካ የውጭ ጉዳይ ሚኒስትር የሱዳን ጉዳይ በተመለከተ ማስጠንቀቂያ ሰጥቷል። በሱዳን ምድር ያለው አጠቃላይ ሁኔታ የምድራችን እጅግ የቀውስ ማዕከል ነው ሲሉ ነው ሮቢዮ የገለጹት። የአሜሪካ የውጭ ጉዳይ ሚኒስትር በሱዳን ውስጥ የሚሳተፉ ሀገራት በጦርነቱ ቁጥራቸው በርክቷል፣ ሱዳን የውክልና ጦርነት አውድማ ሆኗል ሲሉ ነው የገለጹት። አንዳንድ ሀገራት ግዛታቸውን ለጦር መሳሪያ ዝውውር ፈቅደዋል ብለዋል። በርካታ ሀገራት ደግሞ በዚህ የውክልና ጦርነት በቀጥታ እየተሳተፉ እንደሆነ የአሜሪካ የውጭ ጉዳይ ሚኒስትር ማብራሪያ ይገልጻል። አስቸኳይ የሆነ ተኩስ አቁም ሊኖር ይገባል። አሜሪካ ይህንን ተኩስ ለማስቆም አዲስ አማራጭ ይዛ እየመጣች እንደሆነም እንደዚሁ ውጭ ጉዳይ ሚኒስትሩ ማብራሪያ ሰጥተዋል። እንግዲህ አንዳንድ ሀገራት መስመራቸውና ግዛታቸውን ክፍት አድርገው የጦር መሳሪያ እያጓጓዙ ነው ካሏቸው ውስጥ ኢትዮጵያ፣ ኤርትራ፣ ግብጽ፣ እንዲሁም ሊቢያ፣ ደቡብ ሱዳንና እነ ቻድ ይገኙበታል። ሁሉም በየቀጠናው እንግዲህ በሱዳን ዙሪያ ያሉ ሀገራት የጦር መሳሪያ ወደ ሱዳን እንዲገባ አንዱ ለአልቡርሃን አንዱ ደግሞ ለአርኤስኤፍ እያደረጉ ነው የሚገኙት። በዚህ ምክንያት የሱዳን ጦርነት ተባብሶ ቀጥሏል። አሁን የምናነሳው የሱዳን ጦርነት እንግዲህ እንደወትሮው ሱዳን ውስጥ ብቻ ሆኖ አይቆምም። አሁን ወደ ኢትዮጵያ ጓዙን ጠቅልሎ እየመጣ ነው የሚገኘው። ህወሓት በሁመራ ትይዩ የነበሩ ታጣቂዎችን ወደ ቤኒሻንጉል ቀጠና ብሉ ናይል ግዛት በሱዳን በኩል በ2 ግንባር አንቀሳቅሷል፣ አስጠግቷል። አልቡርሃን እንደዚሁ በ5 አቅጣጫዎች ወደ ኢትዮጵያ አስጠግቷል ኃይሉን። ይህ እንግዲህ በሆነበት ሁኔታ እንግዲህ ህወሓት ታጣቂዎቹን ወደ ኢትዮጵያ ድንበር ሲያስጠጋ ከአልቡርሃን ጋር በመነጋገር እንደሆነ ነው ያው የሚታወቀው። አልቡርሃን ድጋፍ እያደረገ ነው። ህወሓትም ታጣቂዎችን በግንባር በማሰለፍ ጭምር ወሳኝ የተባሉ የካርቱም ከተሞችን ከአርኤስኤፍ ለመቆጣጠር ወሳኝ ትብብር አድርጓል። እስኪ መረጃዎችን እንመልከታቸው። ህወሓት ለወታደራዊ አዛዦችና ለሌላ የፖለቲካ ባለስልጣናት የሌላ ሀገር ፓስፖርት እንዲዘጋጅላቸው ጥያቄ ማቅረቡን መረጃ ምንጮች ገልጸዋል። ህወሓት ለሱዳን አልቡርሃን ያቀረበው ጥያቄ እንግዲህ ለህወሓት እና ደብረጽዮን ጨምሮ የፓስፖርት እና የጉዞ ሰነድ እንዲዘጋጅላቸው የቀረቡ ጥያቄዎች በተመለከተ በአልቡርሃን በኩል ያለው ምላሽ አልታወቀም። ሆኖ እንግዲህ ተቀባይነት በተመለከተ የምላሹ አዎንታዊ ይሆናል ተብሎ ነው የሚጠበቀው። አልቡርሃንና ህወሓት ካላቸው ወታደራዊ ትብብርና ወታደራዊ ጥምረት አንጻር ፓስፖርት እንዲዘጋጅ ተጠይቋል በሱዳን። ከዛ ባሻገር አልቡርሃን ወደ ኢትዮጵያ ድንበር ካስጠጋቸው ታጣቂዎች ውስጥ የህወሓት ታጣቂዎች እና የቤኒሻንጉል ታጣቂዎች አብረው ይገኙበታል ተብሏል። ሸርቆሌ ተብሎ የሚጠራው አካባቢ የህወሓት ጥቂት ታጣቂዎች እንደደረሱ የዓይን እማኞች ገልጸዋል። ህወሓትና አልቡርሃን በገቡት ሁሉ መሰረት እንግዲህ ወደ ኢትዮጵያ ድንበር ይህን ኃይል ሲያስጠጉ አርቢ 7 ከተባለው ወይም ከሳምሬ ቡድን አብዛኛው ወደ ቤኒሻንጉል ኩርሙክ፣ ሸርቆሌ፣ ደማዚንና በኩል ሲዛወር፣ በሌላ በኩል ደግሞ ከትግራይ መሀል አካባቢ ያሉ ታጣቂዎች ወደ ሱዳን ሄደው አርሚ 7 እንደዚሁ እንዳጠናከሩ እንቅስቃሴ እየተደረገ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ በኢትዮጵያ በኩል ዝግጅት እያደረጉ ያሉት ደግሞ አርኤስኤፍ እና ተባባሪዎቹ ናቸው። የሱዳን ጦርነት ከአርኤስኤፍ እና ከሱዳን ብሔራዊ ጦር ከአልቡርሃን እና ከደጋሎ ባሻገር የኢትዮጵያና የሱዳን ጦርነት ነው እየተቀየረ ይገኛል። ለዚህ እንግዲህ በርካታ ማስረጃዎች ናቸው ያሉት። ምስራቅ ሱዳን በኩል ወደ ኢትዮጵያ ድንበር ኃይል እየተጠጋ ነው የሚገኘው። ከቀናት በፊት እንግዲህ ከባህር ዳር የተነሱ የጦር አውሮፕላኖች ድብደባ ፈጸሙብኝ ካለ በኋላ አልቡርሃን ነገሮቹን በቀጥታ በማስተሳሰር ጉዳዩ ወደ ኢትዮጵያ ድንበር ኃይል ወደ ማስጠጋት እንቅስቃሴ ተደርሷል። በዋናነት
አልፋሽቃ፣ ገለባት፣ ደማዚን፣ መንዲና ተብለው ወደሚጠሩ የኢትዮጵያ ድንበር አካባቢዎች ነው አልቡርሃን ጦር እያስጠጋ ያለው። እንግዲህ የኢትዮጵያ ውስጥ ታጣቂዎችን ሳይጨምርና የአልቡርሃን ተደጋፊ ታጣቂዎችን ሳይጨምር የአልቡርሃን ጦር እየቀረበ ያለበት ግንባርና ቀጠና ነው። ወደ ሌላ መረጃችን ስንሄድ በምስራቅ ትግራይ አካባቢ የሚገኙ የአፋር ታጣቂዎች ከህወሓት አስፈላጊ ወታደራዊ ድጋፍ እና እርዳታ ተደርጎላቸው እንደዚሁ ወደ አፋር ግንባር ለመዝመት ዝግጅት እያደረጉ መሆኑን የሚገልጹ መረጃዎች ወጥተዋል። ምስራቅ ትግራይ አካባቢ የሚገኙ ቁጥራቸው ወደ 118 የሚደርሱ ታጣቂዎች በአንድ ካምፕ፣ ሌሎች ወደ 72 የሚደርሱ ደግሞ በሌላ ካምፕ ነው ዝግጅት እያደረጉ እንደሆነ የወጡ መረጃዎች የሚያሳዩት። ወደ አማራ ክልል የሚመልሰን መረጃ ላስከትል። ወደ ላስታ ስንመለስ በላስታ ቀጠና በተፈጸመ የድሮን ጥቃት ሰብአዊ ቁሳዊና ጉዳት ደርሷል። በንብረት ላይም እንደዚህ ጉዳት ደርሷል። በላስታ ቀጠና አይና ቡግና ቅዱስ ሀርቤ ተብሎ በሚጠራው ቦታ በተፈጸመው ድሮን ጥቃት የትምህርት ቤት ርዕሰ መምህርና ቤተሰቦችን ጨምሮ 8 ሰላማዊ ሰዎች ሲሞቱ 17 የሚሆኑ ደግሞ ሲቪሊያን ጉዳት ደርሶባቸዋል። ከሁለት ቀናት በፊት በተመሳሳይ ጎንደር ስማዳ በተፈጸመ የድሮን ጥቃት እዚሁ በርካታ ሲቪሊያን ሙትና ቁስለኛ መሆናቸው ይታወቃል። በነገራችን ላይ ቅዱስ ሀርቤ ተብሎ የሚጠራውን አካባቢ እንግዲህ የቅዱሳን ስፍራዎች ናቸው። ላስታ ቀጠና አራቱ ነገስታቶች ቅድስና እንዲሁም ደግሞ በየቦታው ያሉ የተፈለፈሉ አብያተ ክርስቲያናት የሚገኙበት አካባቢ ነው። እነዚህ አካባቢዎች ከባድ መሳሪያዎችን እንዲሁም ደግሞ አየር ጥቃቶችን መፈጸም ከቅርሶቹ አንጻር ያው የከፋ ጉዳት ነው ሊያደርስ የሚችለው። ቅዱስ ሀርቤ እንግዲህ በኢትዮጵያ ነገስታት ታሪክ ውስጥ ቅድስና ከሰጣቸው ውስጥ ይገኙበታል። ቅዱስ ሀርቤ፣ ቅዱስ ናቡተላብ፣ ቅዱስ ይብራነ ክርስቶስና ቅዱስ ላሊበላ እነዚህ እንግዲህ በዚህ ቀጠና የነበሩ ነገስታቶችና ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስና ያገኙ ናቸው። ቅዱስ ሀርቤ ደግሞ በኢትዮጵያ ታሪክ ዝነኛ ካደረጋቸው በግብጽ ውስጥ በኦርቶዶክስ እምነት ተከታዮች ላይ ይፈጸም የነበረውን የወቅቱን ሰቆቃ ለማስቆም አባይን ለመገደብ ካርቱም ላይ እንደዚሁ የግድብ ስራ የጀመሩ ንጉስ መሆናቸው ነው የሚታወቀው። እንዲሁም ደግሞ ከግብጽ ጋር በገቡት ሰጣ ገባ በወቅቱ ከግብጽ ጳጳስ አላስመጣም በሚል ከሶሪያ ጳጳስ ለማስመጣት እንደዚሁ ቁርጠኛ የውጭ ፖሊሲ የተከተሉ ንጉስ ናቸው። አሁን በስማቸው በሚጠራው ቅዱስ ስፍራ አካባቢ ነው የድሮን ጥቃት እየተፈጸመው። ለዚህ ሰዓት የነበሩኝ መረጃዎች እነዚህ ነው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ልደታ፣ መልካም ቀን።